በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች በያላችሁበት ሰላም እግዚአብሔር ይብዛላችሁ። በዚህ ዕለትና በዚህ ሰዓት የማህበራችን 6ኛ ዓመት የምስረታ በዓል ምክንያት በማድረግ ማህበራችን ከነዳያን ጋር ድንቅና አስደናቂ የሆነ ሰዓት አሳልፏል። በዚህ ሳምንት ይህንን በተመለከተ ከአንጋፋና ታላላቅ አባቶቻችን ጋር የነበረውን ሁኔታ በትንሹ ይገልጹልናል። ከነርሱ ጋር አብረን እንድንቆይ ከወዲሁ እናሳስባለን። ክቡራን አባቶቻችን ጥሪያችን አክብራችሁ እዚህ ድረስ ስለመጣችሁ ከልብ በእግዚአብሔር ስም እናመሰግናለን። ስለዚህ የመጀመሪያውን ጥያቄ ለክቡር አባታችን የማህበራችን ዋና ሰብሳቢ አንጋፋው መጋቤ ትፍሲት መምህር ጌታሁን በመካከላችን ይገኛሉ። የመጀመሪያውን ጥያቄ ለሳቸው አቀርባለሁ እና እንደው በቦታውም አይኖትም ስላየ ስለተመለከተ ከዚህ አንጻር እንደው ማህበሩ ዓመታዊ ክብረ በዓሉን እንዴት አከበረ የሚለውን ጥያቄ ወደ እርስዎ ይዤ መጣሁ። እስኪ ካዩትም ከተመለከቱም አንጻር ተነስተው ሰፋ አድርገው ያብራሩልን። እሺ፣ መልካም መምህር። እንግዲህ በቀደም ጥር 27 አንድ በጎ አድራጎት ድሃዎችን ነዳያንን በሚረዳ ማህበር እማማ ዝናሽ የበጎ አድራጎት ማህበር በሚባል ላይ ነው የተገኘ ነው የምስረታ በዓሉን ለማክበር። በዚህ ላይ ዝግጅቱ ሲካሄድ አንዳንዴ ነገሮች ቀለል ሲሉ በቃላት መግለጽ ይቻላል። ነገሮች በጣም ታላቅ ሲሆኑ ደግሞ ከቃላት መግለጽ በላይ የሆኑና በዓይን ያየ ነው የሚረዳውና በቦታው ላይ በተገኘንበት ጊዜ የነበሩት ድሃዎች ሰው ራሱ ተርቦ ራሱ ተጠምቶ ነገ እበላለሁ ብሎ በተስፋም ሊጠብቅ ይችላል። እዚያ ላይ ያየናቸው ድሃዎች ግን እንጀራ የለም ቢሏቸው፣ ውሃ የለም ቢሏቸው፣ ባይኖርም ስጡን የሚሉ ህፃናት ከወላጆቻቸው ጋር ሆነው ሲራቡ ሲጠሙ ነው ያየነው። ከዚያም አልፎ በቅርብ ጊዜ የተሰበሰቡ ድርስ ነፍሰ ጡር የሆኑ እጅግ በረሃብና በጥም የተጎዱ ሰዎች ነበሩ። በምገባው ፕሮግራም ላይ በዛ ብለው የነበሩ እና ይህንን በምናደርግበት ጊዜ ከበሉት ውስጥ እየተነሱ ይህንን ዝግጅት ያዘጋጁትን በመላው ዓለም የሚገኙትን ኦርቶዶክሳውያን መርቀው በቃላት መግለጽ ሲያቅታቸው ከመደሰታቸውና በራባቸው ከመርካታቸው በጥማቸው ከመርካታቸው የተነሳ በእንባም ይገልጹ ነበረ ደስታቸውንና በዚህ አጋጣሚ በዚህ የምገባ ፕሮግራም ላይ የተሳተፋችሁ በመላው ዓለም ያላችሁ ሁሉ የነሱን ምርቃት እግዚአብሔር ያስቀርባችሁምና ብድራቱን ባወጣችሁት ወጪ ሁሉ በረከቱን እግዚአብሔር ይስጥልን ማለት ነው የሚፈልገው። መግቢያዬ ላይ እንደተናገርኩት የነበሩትን ድሃዎች የተመገቡትን ድሃዎች በቃላት መግለጽ የዛኛው ተመልሶ ወደኔ በህሊናዬ እየመጣብኝ ስለሆነ እንደው በይበልጥ እኔ በቃላት ከምነግራችሁ ይልቅ በቪዲዮም ስለተቀረጸ ብዙ ካሜራማኖች እዚያው የተቋሙ ነበር፣ እኛም የማህበሩም ነበርና በማህበራችን ዩቲዩብ ላይ እየገባችሁ ወደፊትም ደግሞ በኦንላይን በሚከበረው በምስረታ በዓሉ እየገባችሁ ብታዩት መልካም ነው ላለው እኔ ያለ ክቡር አባታችን ከልብ ውስጥን የሚነካ መርሃ ግብር እንደነበረ ነው እንግዲህ ከንግግሮት። እንደው በዛ ዕለት እስከ ስንት የሚሆኑ እንግዶች ወይም ደግሞ ነዳያን ተስተናግደዋል ማለት ይቻላል? መልካም እንግዲህ የነዳያኑን ቁጥር ያው ተቋሙ ነው እኛ በሰጠነው ገንዘብ እንዲያዘጋጅልን ያደረግነው። የተቋሙን አስተናባሪዎች በየቀኑ የሚመግቡትን ነው ለመጠየቅ የሞከርነው። ከ1400 ድረስ እንመግባለን በቀን ብለው ምሳሌ አስተውልናል። በእርግጥ እኛ የከፈልናቸው ገንዘብ በዛን ጊዜ ከማህበራችን አቅም ውስንነት አንፃር እስከዚያ የሚደርስ አይደለም የሰጠናቸው እና ይመገቡ የነበሩት በጣም ከመቸገራቸው የተነሳ ቦታ ጠቦ
ደጅ ላይ ጠብቀው የነበሩት በልተው ሲወጡ እንደገና ምግብ ስላለ ግቡ ተብለው ድርጅቱም ተቋሙም ትልቅ ድርጅት ስለነበረ ተመልሰው ይገቡ ነበር እና ዳታ ከወሰድነው እና በቀን ቢያንስ 500ም 600 የሚረዳን ሰው እንዳገኘን ነው ያሉት። የሚረዳን ሰው ምናልባት በዚህ ግልጽ እንዲሆንላችሁ ይሄ የእርዳታ ድርጅቱ ነዳያንን የሚመግበው ድርጅት እንደ ሌሎች ድርጅት ወስኖ ሰው ቆጥሮ ቋሚ ተመጋቢ አይደለም ያለው። በየቀኑ አቅሙ የቻለውን ያህል ነዳያኑ ወይም ደሃዎቹ እዛ መሰለፊያ ቦታ አላቸው። ምሳቸውን ለመብላት እንግዲህ መቸገራቸውን ይውልኝ ከጧት ተጀምሮ ፀሐይ ሁሉ ተቋቁሞ ተሰልፈው ነው የሚውሉት። በተለይ ጾም ቀን በሆነ ጊዜ 7 ሰዓት ተኩል ነው ምሳ የሚጀመረው እና ብዙ ሰው ነው የሚሰለፈው። በየቀኑ ይህንን ተቋም ምሳ የሚያበላ እንደኛ ማህበርም ሆነ በጎ አድራጊ በሄደለት ቁጥር ገንዘቡን እንዳገኘ ምግቡ እንደተዘጋጀ ነው ሰው አይወሰንም እና በየቀኑ ግን አቅም ሲኖር የሚረዳን ሰው ስናገኝ እስከ 1400 እንመግባለን ብለው ነው የነገሩን። የዛለታ በቁጥር ለመወሰን እኛም አስተናጋጅ ሆነን አብረን ያው ዝግጅቱን ያዘጋጀን እኛው ማህበሩ ስለነበረ ምግቡንም ምንም ስለነበር ለመቁጠር አልቻልን። በጣም ሰፊም ነው የተቆጠረው። መቆጥሮ የሚዘለቅም አካል አይደለም። ግን ያዘጋጁትን ሳህን የምግቡንም ብዛት ስለሚያውቁ የዛለታ የነበረውን አልጠየቅናቸውም እንጂ ማክሲመም በየጊዜው የነበረውን ነው እንጂ የዛለታውን ለይተው ስላልነገሩን በእውነቱ የዛለታውን ጠንቅቀን አላወቅንም። እኛ በአቅማችን ከ200 በላይ ያለ ነዳያ እንደምንመግብ ነው ተነጋግረን የወሰድነው። አባታችን ከልብ እናመሰግናለን። እንግዲህ በአንድ ቀን አይደለም 200 500 እስከ 600 የሚደርስ ሰው ይቅርና ለአንድ ሰው የተራበን ሰው ስለ እግዚአብሔር ብሎ ሲለምን ረሃቡን ስናስታግስለት ምን አይነት ደስታ እንዳለ ሁላችን እናውቀዋለን፣ እንረዳዋለን። ከልብ እናመሰግናለን ክቡር አባታችን። እንደው ወደ ሊቀ መዘምራን መምህር ቀለመወርቅ ልሂድና ሁለተኛው ጥያቄ ወደ እርስዎ ስለሆነ እንደው ከዚህ አንጻር ብዙ ጊዜ በከተማችንም በሀገራችን ከሀገር ውጭም ብዙ ማህበራት፣ ብዙ የጉዞ ማህበራት እንዲሁም ደግሞ በተለያየ ብቻ ብዙ ማህበራት አሉ በቤተክርስቲያናችን እና ሌሎች ማህበራት ከእንዲህ አይነት በጎ ስራ ምንድነው ሊማሩ የሚገባቸው? ማህበራት ምንድነው ማድረግ መስራት ያለባቸው? እንደሚታወቀው ይህ ማህበር እንግዲህ 6ኛ ዓመቱን በእንዲህ አይነት መልኩ ነው። ከዚህ በፊትም ሌሎች ዓመታትን እንዲሁ በበጎ ስራ በወንጌል አገልግሎት ነው የሚያሳልፈው እና ከዚህ አንጻር ሌሎች ማህበራት ምን አይነት ሀሳብ መውሰድ አለባቸው የሚለውን እስኪ ሰፋ አድርገው ይግለጹልን። መምህር እግዚአብሔር ይስጥልን። እንግዲህ እውነት ለመናገር ካየኑ ከሰማነው በላይ ነው የዚህ ማህበር ስራ ብዙ ያልተነገረለት፣ ብዙ ያልተወራለት፣ እኛ ደግሞ ቀርበን በተጨባጭ ሁኔታ ያየኑ የሰማነው ነገር ስለሆነ እዚህ በፊት እንደሚታወቀው በኢትዮጵያ በአራቱም አቅጣጫ ወንጌልን በማዘጋጀት ታላላቅ መምህራንና ዘማሪያን እየጋበዘ ወንጌል በማይዳረስበት ቦታ እየሄደ ወንጌልን ለአሕዛብ ሲመግብ የኖረና አሁንም እየሰራ ያለ ማህበር ነው። ይህን ማህበር እንግዲህ እውነት ለመናገር አለማድነቅና አለመደገፍ አይቻልም። በጣም ድንቅ ስራዎች እየሰራ ስለሆነ ለሽንገላ አይደለም፣ እንዲሁ እንደ እውቁልኝም አይደለም። ነገር ግን ብዙ ማህበራት አሉ በስም አንጋፋ በአቅምም የዳበሩ ብዙ መስራትና ማድረግ የሚችሉ ማህበራት አሉ። እውነት ለመናገር ይሄ ማህበር የሚሰራውን ያህል እንደው አላይም ብዙ ጊዜ እና ይሄ ማህበር አሁን ባለው አቅሙ በዚህ አቅም ይሄን ያህል ከሰራ ነገ አቅሙ እየደረጀ አባላቱ እየሰፉ ቢሄድ ምን እንደሚሰራ መገመት አያቅትምና ሁሉም ማህበራት የዚህን ማህበር ፈለግ ተከትለው ለነዳያን ቢደርሱ ብዙ ወንጌል የራባቸው የጠማቸው ቃለ እግዚአብሔርን የሚናፍቁ ምእመናን አሉና ለነሱ በተቻለው አቅም ቢደርሱ መልካም ነው እላለሁ። ይሄ ማህበር አርአያ ነው ለማህበራት ለተባለው ብዙ ማህበራት አሉ ብለናል። ለነዛ ማህበራት አርአያ የሆነ ማህበር ነውና ሁሉም ማህበራት ከዚህ ማህበር በአባቶች ፋንታ ልጆች ተወለዱ ልጆች መንፈሳዊ ማህበር ትምህርት መውሰድ አለባቸው
አርአያ የሚሆን ማህበር ነው እና ይህን ተከትለው ሁሉም የሚችሉትን ቢያደርጉ መልካም ነው እላለሁኝ። አመሰግናለሁ መምህር እንዳላበዛ። እሺ ከልብ እናመሰግናለን ክቡር መምህርዬ። እንደተባለው ብዙ ገልጸውታል፣ በሚገባም አንስተውታል። በእልፍ የሚቆጠሩ ማህበራት አሉ። ስራቸውን ስናይ ግን ብዙ ጊዜ ከዚህ ከመንፈሳዊ ወጣ ያለም ነውና ስለዚህ እንዲህ መንፈሳዊ ስራዎችን ሁላችን ብንሰራ በምድራችን የሚራቡ የሚጠሙም አይኖሩም እና ይህንን ስራ እንግዲህ በተለይ ትልልቅ ካፒታል ያላቸው ማህበራት እንዲህ አይነት በጎ ስራዎችን ለመስራት ነው ዓላማውን ማህበር ሲቋቋም እና በዛ ልክ ብንንቀሳቀስ መልካም ነው ለማለት እንወዳለን። የመጨረሻውን ጥያቄ እንግዲህ ክቡር መምህራችን መጋቤ ሐዲስ ፈቃደ ሥላሴ በመካከላችን አሉ፣ ለእሳቸው አነሳለሁ። እንዲህ አይነቱን በጎ ስራ እንዴት ይገለጣል በመንፈሳዊ አይን? እንዲህ አይነቱ በጎ ስራ እንደው በሊቃውንቱ አይን እንዴት ይገለጣል የሚለውን እስኪ እርስዎ ያንሱልን። መልካም ነው። እንዲህ አይነቱ መንፈሳዊ ስራ እንዴት ይገለጣል? ራሱ ባለቤቱ በአንድ ወቅት ከብርሃን ልጆች ይልቅ የዚህ ዓለም ልጆች በዓለማቸው በዚህ ዓለም ይጠበባሉ፣ ጥበበኞች ናቸው ብሎ ገልጦታል። የዚህን ማህበር ተከታታዮች ምዕመናንን ጥበበኞች ብዬ እገልጣቸዋለሁ። ጥበባቸውን በሁለቱ ዓለም ነው። እንግዲህ ጻድቃን ሰማዕታት እንደሚታወቀው ጥበበኞች ናቸው። እግዚአብሔር ናቸው። ጥበባቸው እግዚአብሔር ነው። ሀብት ንብረታቸው እግዚአብሔር ነው። ጉልበታቸው እግዚአብሔር ነው። ዓለማቸውም እግዚአብሔር ነው። ሌላ ዓለም የላቸውም። ርስት ጉልታቸው ልብሳቸውም ሳይቀር እግዚአብሔር ነው። ስለዚህ በአንድ በኩል ነው የሚጠበቡት። በዚህ ማህበር ውስጥ ብልሆች ናቸው። እነዚህ ምዕመናን ብልሆች ናቸው። በዚህ ዓለም ላይ ሲኖሩ እንደ ማንኛውም ሰው እየኖሩ ነው። ይመንም አይመንም ሃይማኖት ይኖረውም አይኖረውም አንድ ሰው ይበላል፣ ይጠጣል፣ ይደሰታል በስጋው። ሞት ግን አይቀርለትም፣ መታመም አይቀርለትም። ዓለም እንደሆነች ጊዜያዊ ናት። ከሆነ ጊዜ በኋላ ከዚች ዓለም ይወሰዳል። መንፈሳዊን ዓለም ግን አይወርስም። እነዚህ ምዕመናን ደግሞ ጥበባቸው እንደማንም ሰው በዚህ ዓለም ይበላሉ፣ ይጠጣሉ፣ ይሰራሉ፣ ሀብት ንብረት ያፈራሉ፣ ልጆችን ይወልዳሉ፣ በልጆች ይደሰታሉ፣ ይድራሉ፣ ይኩላሉ። በነፍሳቸው ደግሞ ንስሐ እየገቡ በመንፈሳዊ ጥበባቸውን የተራቡትንም እያሰቡ እግዚአብሔርንም እያሰቡ መንፈሳዊንም አገልግሎት እያገለገሉ እየሰሩ ሁለቱን ዓለም ወራሾች ናቸው ማለት ነው። ከስጋ የተወለደ ስጋ ነው ተብሏልና በስጋ ወጥተው ወርደው ያገኙት ሀብት ንብረታቸው ሲቀር ከመንፈስ የተወለደ መንፈስ ነው የተባለው ደግሞ ሰማያዊ አባት አላቸው። የሰማያዊ አባታቸውን ርስት ይወርሳሉ። ያ ሰማያዊ አባት ደግሞ ዘላለማዊ ነውና ዘላለም ርስትን ይወርሳሉ። እዚህ ላይ ጥበበኞች ናቸው ማለት ነው። እነዚህ ብልሆች ናቸው። ሌሎችም ደግሞ እነዚህን ጥበበኞችን ተመልክተው ከነዚህ ጥበብን ተምረው በስጋቸውም በነፍሳቸውም ተጠቃሚ ቢሆኑ መልካም ነው እላለሁ። እንዳለመታደል ሆኖ ያዘኑትን ይጠይቃቸዋል። ሕሙማነ ነፍስን ደግሞ በትምህርት ነው። ትምህርቱን ቃሉን ይነግራቸዋል። እነዚህ ማህበርተኞች እነዚህ ምዕመናን ደግሞ ወንጌልንም ያስተምራሉ። ረሃበ ነፍስ ያለባቸውን በወንጌል ያጠግባሉ፣ ወንጌልን ይመግባሉ። በስጋ የተቸገሩትን ደግሞ በስጋ ይመግባሉ ማለት ነው። እኔ በመልካምነት ነገር አየዋለሁ። አመሰግናለሁ። እሺ ክቡር መምህራችን በእውነት ከልብ እናመሰግናለን። እንግዲህ ነገረ ክርስቶስን ሁሉ አንስተው በአጭር ሰዓት ሰፋ ያለ ሀሳብ ነው ያነሱልን። እንደተባለው በዚህ ሰዓት በዚህ ጊዜ ሰው ለስጋው በሚሮጥበት ለግሉ በሚሮጥበት ዓለም
እንዲህ አይነት አስደናቂ ስራዎችን መስራት በነፍስም በስጋም ምን ያክል ጠቃሚ እንደሆነ በሰፊው መጽሐፍ ቅዱስን መሰረት አድርገው አንስተውልናል። በድጋሚ ቃለ ሕይወት ያሰማልን ለማለት ወዳለው ለመምህራኖቻችን እድሜና ጸጋውን ያርዝምልን። ከዚህ በበለጠ የምታገለግሉበትን እድሜና ጸጋ ይስጥልን። እንደው የማጠቃለያ መልእክት ክቡር አባታችን መጋቤ ትፍሲት በዚህ ዙሪያ እንደተባለው ጠቅለል አድርገው የማጠቃለያ መልእክት ለተመልካቾቻችን ቢያደርሱልን። መልካም መምህራዊ እንግዲህ ቅድም በተናገርኩት ላይ በጣም ትልቅ የሆነ ነገር በቃላት መግለጥ ያቅታል ብያቸዋለሁ። አሁን ማጠቃለያ ልናገር የምፈልገው ይሄ ማህበር ትልቅ ስራ እየሰራ ያለው ህንፃ ስላሴ ላይ ነው። ህንፃ ስላሴ ላይ ነው እየሰራ ያለ ስንል በአባቶቻችን ሰው ካልበላ ሬሳ ይሆናል ወይም ይሞታል ይላሉና ሬሳ እንዳይሆን ሰው እንዳይሞት ምግበ ሥጋ ያቀርባል። ይሄ ማህበር እንዳይኮነን ምግበ ነፍስ ወንጌል አገልግሎት ያቀርባል እና ህንፃ ስላሴ ላይ ነው ያልኩት ለዚህ ነው። ሰው በስጋው ቁሞ ከሄደ በነፍሱ ወንጌል ከተማረ ከዚያ ቀጥሎ ህንፃ ስላሴን ይሰራል። እሱ ተረድቶ በእርዳታ በነፍሱም በስጋውም ከዳነ ሌሎች እንዲድኑ ደግሞ ቀጥሎ እሱ ይሰራል እና ይሄ ማህበር የምታውቁትም አላችሁ የማታውቁትን ለማስረዳት እንደ ሌሎች ትልቅ እንደሚባሉት የራሱ ካፒታል የሆነ ተቀማጭም ሆነ ተንቀሳቃሽ ገንዘብ የለውም። የሚያገኛትን በሙሉ ህንፃ ስላሴ ላይ ያውላል። ካሁን በፊት እንደምታውቁት በስደት የነበሩትን ደብረ ብርሃን አካባቢ በምግብ አገልግሏል በሰፊው። በወንጌል በአራቱ አህጉር ህንፃ ስላሴ ላይ አሁን ሰርቷል፣ የወንጌል አገልግሎት አድርጓል። ይሄ የተደረገው ግን ምንም ካልተረፋቸው ሰዎች ላይ እየተወሰደ ነው። ምንም ካልተረፋቸው ስል በሰው ቤት ውስጥ ከሚንገላቱ ጊዜ ካልተረፋቸው ራሳቸውን እንለውጣለን ብለው የሄዱ ገንዘብ ካልተረፋቸው ሰዎች ያላቸውን ጊዜያቸውን ገንዘባቸውን አሟጠው ከሚያገለግሉ በይበልጥ በብዛት በአረብ ሀገር ላይ ከሚኖሩ እህቶች ላይ ነው እና ሌሎችም ከነሱ የተሻለ ጊዜ ያላችሁ፣ ከነሱ የተሻለ ገንዘብ ያላችሁ፣ ከነሱ የተሻለ ዕውቀት ያላችሁ እነዚህን እህቶችና ወንድሞች አብራችሁ ሆናችሁ ከዚህ የበለጠ ለችግረኞች የምንደርስበትን ነገር አቅም ብንፈጥር በእርግጥ አሁን ባለንበት ዘመን የተላኩት ገንዘቦች ከታሰበላቸው ላይ የማይውሉበት ብዙ ጊዜ አለ። ይህን ማህበር የምታውቁት ታውቁታላችሁ። እንዲህ መንፈሳዊ ስራ እየሰራ ያለ ማህበር ግን አንዳንድ መሰናክሎች ያጋጥሙታል። ያንን ደግሞ በእግዚአብሔር ቸርነት በእግዚአብሔር ኃይል እያለፍነው ደግሞ እንዲህ እየተሰራ ነው ያለው። ወደፊትም የኛ ብቃትና የኛ ጽናት የኛ ብርታት ሳይሆን የእግዚአብሔር ቸርነት ለተቸገሩት የሚደርስ የመሆኑን የሚያውቀውን ማህበርን የበለጠ ያሰፋናል ያበዛናል ብለን እናምናለን። ደግሜ ጥሪዬን የማቀርበው ያየናቸው ችግረኞች፣ ያየናቸው የወንጌል ጥማተኞች በተለያዩ ሀገራት ያሉትን ብታግዙንና ለራባቸው ብንደርስ፣ ብታግዙንና ለወንጌል አገልግሎት ብንደርስላቸው፣ እናንተ ለምታውቋቸው ደሃዎች እጃችሁን ብትዘረጉ፣ ሩቅ ያለው እጃችሁ ይዘረጋ፣ ቅርብ ያለው እጃችሁ ተቀብሎ በኃላፊነት እናንተ ብትደግሱ እኛ በቋሚነት እናበላላችኋለን፣ እናንተ ብትደግሱ እኛ በቋሚነት ወንጌል እናገለግላላችኋለን ብዬ ቃል መግባት እፈልጋለሁ። ለዛሬው ያለኝ የሆነው መምህር። እሺ ክቡር አባታችን መምህራችን መጋቤ ትፍሲት ከልብ እናመሰግናለን። ቃለ ሕይወት ያሰማልን። እዚህ ድረስ መታችሁ ሐሳባችሁን ያለውን ሁኔታ በተለይ ከነዳያን ጋር ያለውን ማህበሩ ያሳለፈውን በሚገባ ስለገለጻችሁ ከልብ እናመሰግናለን። እንግዲህ ሌሎች ማህበራትም ከዚህ ማህበር ልምድ ወስዳችሁ የምንችለውን ማድረግ ብንችል፣ ብዙ ጊዜ ጣታችን ወደ ሰው ነው የምንቀስረውና እኔ ምን አድርጌያለሁ፣ የኔ ማህበር ምን አድርጓል የሚለውን
ወደ ስራ ብንሰማራ ብዙ የተራቡ የተቸገሩ የተጠሙ ወገኖቻችንን ማትረፍ ማዳን እንችላለን ለማለት እንወዳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልኝ።